ችን መጋቢ ሃይማኖት መምህር አብርሃም ሙሉጌታ እንግዲህ የደብራችን ዋና አስተዳዳሪ ዛሬ ስለ ችግኝ ተከላው የተሰማውትን ደስታና እንዲሁም ደግሞ የተሳተፉ አካላት ከሊቃውንቱ ጀምሮ ሰንበት ትምህርት ቤት የምእመናኑ ተሳትፎ እንዲሁም በዚህ የችግኝ ተከላ ላይ በዚህ የቦታ መፈቀድ ላይ ድርሻ ያላቸውንም አካላት በዚያው አያይዘው እንዲያመሰግኑልን። እሺ እጅግ አመሰግናለሁ። ያው ቅድም እንደገለጽነው ለዚህ ቦታ መገኘትና ለዚህ ቦታ ለቤተ ክርስቲያኑ እንዲሆን ያደረጉ አስተዋጽኦ ብዙ አባቶች፣ ብዙ ወንድሞች፣ ብዙ የመንግስት አካላት አሉ። እነዚህን በአጠቃላይ ምስጋናችንን በቤተ ክርስቲያናችን ስም እያስተላለፍን በዛሬው ዕለት ደግሞ ሁሉም አካላት፣ ሁሉም ባለድርሻ አካላት፣ የሰበካ ጉባኤው አባላት፣ የደብሩ ካህናት፣ አገልጋይ፣ የአብነት መምህራን ከነ መምህራቸው እንደገና ደግሞ ከነ ደቀ መዛሙርታቸው እዚህ ተገኝተው የችግኝ ተከላውን አከናውነዋል። ከዛ በተጨማሪ ደግሞ የደብሩ የሰንበት ትምህርት ቤት አባላት፣ የግቢ ጉባኤ አባላት፣ በአጠቃላይ የአካባቢው ህዝበ ክርስቲያን በሙሉ ጠዋት ለጸሎት የተገኘው ለኪዳን የተገኘው ሴቱም ወንዱም ትልቁም ትንሹም በሙሉ ተገኝቶ የችግኝ ተከላውን በራሱ ተነሳሽነት በራሱ ፈቃድ እኛ ስንነግረው መጥቶ እዚህ የችግኝ ተከላውን አከናውኗል። በዚህም በቤተ ክርስቲያናችን ስም ላቅ ያለ ምስጋናችንን እናቀርባለን። በዛሬው ዕለት የችግኝ ተከላ የተከናወነው በዚሁ በጥምቀተ ባህሩ አካባቢ ነው፣ በጸበሉ አካባቢ። ቀጣይ ደግሞ በመካነ ስብሐት ቅዱስ አማኑኤል ቤተክርስቲያን እንደዚሁ ሌላም የችግኝ ተከላ መርሃ ግብር ይኖረናል። ለዛም ደግሞ እንደዚሁ አስተዋጽኦአችሁንና ተሳትፏችሁን እንድታደርጉ በማለት ነው። ይሄ ችግኝ መተከሉ ብቻ ሳይሆን ደግሞ ያው መንከባከብም ይጠይቃል፣ መንከባከብም ያስፈልጋልና ሁላችንም የራሳችንን አስተዋጽኦ እንድናደርግ ህዝበ ክርስቲያኑን በዚህ ጥሪ ማድረግ እንፈልጋለን። በዛሬው ዕለት ለተከናወነው ልማታዊ ስራ ግን እጅግ በቤተ ክርስቲያናችን ላቅ ያለ ምስጋናችንን እናቀርባለን። ችግኙን በመስጠት ችግኙን በማምጣት በማስፈቀድ የተሳተፉትን የደብሩን የልማት ኮሚቴዎች ደግሞ እጅግ በላቀ ሁኔታ ማመስገን እንፈልጋለን። ቀጣይም ሌሎች የሚሰሩ ስራዎች አሉ። እነኛን ስራዎች ለመስራትና ለማከናወን ደግሞ ኃይሉን፣ ብርታቱን፣ ጽናቱን እንዲሰጣቸው እንመኛለን ማለት ነው። እጅግ አመሰግናለሁ። የሶስቱም የደብረ ፀሐይ ቅዱስ እግዚአብሔር አብ፣ የምዕራፈ ቅዱሳን ቅዱስ ዮሐንስና የመካነ ስብሐት ቅዱስ አማኑኤል ዋና ጸሐፊ ናቸው። ስለዛሬው ስለ ልማት ስለ ችግኝ ተከላው የተሰማቸውን ደስታና የተሰማቸውን ስሜት ይገልጹልናል። ቀጥታ ወደ ክቡር አባታቸው። እሺ አመሰግናለሁ። አሁን የምንገኘው የደብረ ፀሐይ ቅዱስ እግዚአብሔር አብ፣ የምዕራፈ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስና መካነ ስብሐት ቅዱስ አማኑኤል አንድነት የጥምቀት ሙያ ቦታ ላይ ነው የምንገኘው። ይሄ ቦታ ላይ የደብሩ ሰበካ ጉባኤ፣ የደብሩ ልማት ኮሚቴና የደብሩ ሰንበት ትምህርት ቤት ግቢ ጉባኤና የአብነት ደቀ መዛሙርት በተገኙበት የችግኝ ተከላው ፕሮግራም እየተካሄደ ይገኛል። ይሄ ችግኝ ዛሬ ብቻ ተክለን የምንተው ሳይሆን ነገም ተነጎዳም እስከ መጨረሻው ድረስ እንክብካቤ እያደረግን የምንንከባከበው ይሆናልና ያው እንደምታዩት ሁሉም ይሄ ዙሪያው በከተማው መልካም አስተዳደር ለዚህ ለጥምቀት መዋያ ማስፋፊያ የሚሆን ቦታ ነው። እዚህ አካባቢ ቀደም ሲል በጠባብ ቦታ ላይ ነበር ጥምቀትን የምናውለው። አሁን ግን በስፋት የከተማው መልካም አስተዳደር መልካም ፍቃድ ተሰጥቶን በተጨማሪ ይሄ የምታዩት በዙሪያው ይሄ የተጨመረልን ነው። ከ2007 ዓመተ ምህረት ጀምሮ የተጨመረልን ነው። ይሄንን እኛም በሚገባ አልምተን ህዝበ ክርስቲያን በዚህ ጥምቀት ሲውል ሲያድር የሚጠለሉበት በዛፉ ስር አረፍ ብለው ትምህርት የሚማሩበትና ጸሎት የሚያደርጉበት ቦታ ነው። ክቡር አባታችን ቀሲስ ዘውዴ እንግዲህ የደብሩ የሶስቱም አብያተ ክርስቲያናት ካህናት አስተዳደር ናቸው። በዛሬው የልማት ተሳትፎ ላይ የችግኝ ተከላ ላይ የተሰማውትን ደስታና እንግዲህ የማህበረ ካህናቱ ማዛዥ እንደመሆንዎት ማህበረ ካህናቱ ተሳትፎለውታል። ምእመናኑስ እንዴት እያዩት ነው? ያው ጥሩ ነው። ማህበረ ካህናቱን ያው ቀስቅሰን በሚገባ የአብነት መምህራኖች ሳይቀሩ ተማሪዎቻቸውን በመያዝ ተገኝተው ችግኙን ያው በሚያምር ሁኔታ እየተተከለ ነው። ማህበረ ካህናቱ ተገኝቶ ህዝበ ክርስቲያኑም ተገኝቶ ችግኙ ያው
በጥሩ ሁኔታ እየተተከለ ነው። ነገር ግን ይህን ችግኝ ያመጡልን ተነጋግረው ወጥተው ወርደው የአካባቢው የቤተክርስቲያኑ ኮሚቴዎች ይህንን አስተዋጽኦ ላደረጉልን ትልቅ ምስጋና ትልቅ ክብር እንሰጣለን። ወደፊትም በዚህ ቦታ ላይ ሌላም የተሻለ ልማት እናለማለን ብለን እናስባለን። እንደ አዳራሽም እንደ መቃኞም እንሰራለን ብለን እናስባለንና ለዚያም ደግሞ እንግዲህ እግዚአብሔር ፍጻሜውን ያሳምርልን ነው የምንለው። በይበልጥ ያው አስተዳዳሪያችንን የደብሩ አስተዳዳሪ ይሄን ስራ በአትኩሮት በማየት አትኩረው በማየት ይሄ ልማት እንዲለማ ማህበረ ካህናቱም እንዲቀሰቀስ በማድረግ ብዙ አስተዋጽኦ አድርጓል። ሰበካ ጉባኤው ሁላችንም ያው እንግዲህ በሚያምር ሁኔታ ማህበረ ካህናቱም የአብነት መምህራኖችም ተማሪዎቻቸውን በመያዝ ወጥተው ታከለዋል። እንግዲህ እግዚአብሔር ይስጥልን ነው የምንለው። እናመሰግናለን። የሶስቱም አድባራት የአቋቋም መምህር ናቸው። እንግዲህ ደቀ መዛሙርቶቻቸውን ይዘው ተገኝተዋል። የኔታ በችግኝ ተከላው መርሃ ግብር ላይ የተሰማውትን ደስታና የምእመናኑን ተሳትፎ እንዴት ይገልጹታል? አይ እኔ በጣም ደስ ብሎኛል። በሰሞኑ የደነገጥኩበት ነገር አለ፣ ግን ዛሬ በጣም ደስ ያለኝ ነገር አለ። ምክንያቱም ህብረተሰቡ በጣም በሀዘን ላይ ነበረ በዝናቡ ምክንያት። ዛሬ ይሄ በመፈጠሩ ለስላሴ ምስጋና ይግባ እና ይህንን በማድረጋችን ለነገ ለትውልድ ለቀጣይ ትውልድ ጥሩ አርአያና ምሳሌ እንደሆነ አባቶቻችን የሚያስተማሩን ስለሆነ ያው አስተዳደሩ ምክንያት እኔም ደቀ መዛሙርቴን ይዤ መጥቼ እዚሁ በችግኝ ተከላው ላይ ተገኝቻለሁ። እኔ ደስታዬ በጣም ልገልጸው አልችልም። ምክንያቱም ዝናቡ ሰሞኑን ያው ቅሬታ አሰምቶ ነበር። ዛሬ ግን እየተስተካከለ ስለሆነ በዚህም ሁላ ነው ደስታዬን የምገልጸው። እሺ ኔታ ክብር ይስጥልን፣ ክብር ያድልልን። ደብሩ ማህበረ ካህናት ተወካይ የልማት ኮሚቴ አባል ናቸው። ቀሲስ ለማ ይባላሉ። በዚህ ደብር ላይ ከልጅነታቸው ጀምረው በድቁናም አሁን በቅስና እያገለገሉ ያሉ አባት ናቸው። ስለ ልማቱ ምን እንደተሰማዎት፣ ስለ ሊቃውንቱ ተሳትፎ፣ ስለ ካህናቱ ተሳትፎና ስለ ምእመናኑ ያለው ተሳትፎ ምን እንደተሰማዎት ባጭሩ ገለጻ ያድርጉልን። እሺ እግዚአብሔር ይስጥልን። ያው ዛሬ አሁን ልማት ፕሮግራም የተዘጋጀበት በሰበካ ጉባኤና በልማት ኮሚቴው ተሳትፎ የተደረገ ነው። በዛው ልክ ደግሞ ምእመናኑና ሰንበት ትምህርት ቤቶቹ በሚገባ መልኩ በሚያስደስት መልኩ ችግኝ ተከላ እየተተከለ ነው። በደብራችን የባህረ ጥምቀት መከበሪያ ቦታውን እያደመቁት እንደዚህ እያስዋቡት ነውና ህፃናቶቹ ሊጨምሩት ሳይቀርና ይሄ በጣም ተሳትፎ ደስ የሚል ነው። በጣም ከምንም በላይ የሚያስደስት ነው። ክረምቱን ደግሞ በጣም ጊዜው ጥሩ አመቺ ሰዓትና የመተካያ ሰዓትን ስለነበረ በጣም ደስ የሚል ነው። በዚሁም ክቡር አባታችን መጋቢ ሃይማኖት አብርሃም ሙሉጌታ እንደዚሁም ካህናቱን ምእመናኑን የልማት ኮሚቴውን በማስጠጋት የችግኝ እንዲተካ ዛሬ ተደርጓል ማለት ነው። ይሄንን ይመስላል። እሺ ክብር ይስጥልን፣ እጅግ አድርገን እናመሰግናለን። በፊታችን የምታዩቸው ዋናው የልማት ኮሚቴ አባል ናቸው። ይህን ቦታ ደግሞ እንዲፈቀድ ብዙ አስተዋጽኦ ያደረጉ አባትም ስለሆኑ ከነሱ ስለ ቦታው እንዴት እንደተፈቀደና አሁን ደግሞ የቦታው አገልግሎት ምን እንደሆነ ስማቸውን አስተዋውቀው በዚያው ይቀጥሉናል። ቀጥታ ወደ ክቡር አባታችን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ስሜ በላይ ከፈለኝ ይባላለሁ። ያው እዚሁ አዲስ ገነት ቀበሌ ነዋሪ ነኝ። ይህ ቦታ ለጥምቀተ ባህር ማክበሪያ በጊዜያዊነት ነው የተሰጠው። በሕጉ መሰረት በጊዜያዊነት ሲሰጥ በተለይ እንደዚህ ለትላልቅ በዓላት ማክበሪያ የሆኑ ቦታዎች ለእምነት ተቋማት ተጨማሪ ማስፋፊያ ቦታዎች ሲሰጡ በጊዜያዊነት በሚል ነው የሚሰጠው። ይህ ቦታ እንደሚታወቀው የመንግስት ነፃ መሬት የነበረ ነው። አሁን ላይ ደግሞ ቤተክርስቲያኗ ወይም ደግሞ የእምነቱ ተከታይ የሆንን ሰዎች አልምተን ለጥምቀተ ባህር መጠቀሚያ እንዲሁም ደግሞ ለሌላ አገልግሎት በተለይ እምነታችንን ለማስፋፋት ትምህርት ለመስጠት ለብዙ አገልግሎት የምንጠቀምበት ትልቅ ቦታ ነው። ይህን ቦታ ሰጥተውናል። የችግኝ ተከላውን እንዴት ያዩታል? የምእመናኑን ተሳትፎ፣ የሊቃውንቱን፣ የካህናቱንና የሰንበት ትምህርት ቤቱን አባላት ተሳትፎ እንዴት ያዩታል? በጣም ደስ የሚል ነው። እውነት ለመናገር በቤተክርስቲያናችን አንዱ ትልቁ ደስታን የሚፈጥረው አንድነትን፣ በተለይ ልማት ላይ ያለው ተሳትፎ አሁን ላይ በጣም ትልቅ ነው። አባቶች በዚህ ልክ በጠዋት ተነስተው ጭቃው ሳይበግራቸው ብርዱም ሳይዛቸው በዚህ ቦታ ተገኝተው ይሄንን ችግኝ ተከላ ማከናወናቸው አንድ በጣም መልካም ነገር ነው። በሌላ መልኩ ደግሞ ስናየው መንግስት የሚፈልገውም በተለይ በከተማ ውስጥ ያሉ
ክፍት ቦታዎች የአረንጓዴ ልማት ለምተው ለማህበረሰቡ በተለይ ከዚህ ከተፈጥሮ ከኢላኖ ጋር ተያይዞ ያለውን ለማስተካከል አንዱ የችግኝ ተከላ የአረንጓዴ ተክሎችን መትከል ዋና ተግባር ስለሆነ መንግስት የሚፈልገው ነው። በእኛም ደግሞ በጣም አስፈላጊ ነው። አካባቢው ምቹ ማራኪ እንዲሆን የሚደረገው ተግባር እጅግ የሚበረታታ ነውና በጣም እናመሰግናለን። ሁሉም ስለተሳተፉ ጭምር ከልቤ ማመስገን እንፈልጋለን። እንግዲህ ያው ይሄ ቦታ አሁን በመንግስት ለጊዜያዊ እንደተሰጠ ነግረውናል። ምን ቢደረግ ቋሚ ሊሆን ይችላል ብለው ያስባሉ? አዎ አሁን ቋሚ ጊዜያዊ የሚለው ከስም የዘለለ የተለየ ነገር አይኖረው። አሁን በማንኛውም መልኩ ስንወስደው እንዲህ አይነት የማልሚያ ቦታዎች በተዘዋዋሪ ቋሚ ሆነ ማለት ነው። አሁን ይሄ ችግኝ ሲተከልበት ማንም እዚህ ቦታ ላይ መጥቶ ይሄ ለኔ ይገባልኛል የሚል እሳቤ አያሳድርበትም። የአሳቢ የሚያድረው መቼ ነው? የቋሚ ግንባታ በተለይ ከተፈቀደው አገልግሎት ውጪ መንቀሳቀስ መሄድ ከቻለን ምናልባት የኛ አይደለም የሚለውን እሳቤ ያመላክታል። ነገር ግን አሁን በጀመርነው አግባብ በአረንጓዴ ልማቶች አስውበን አሸብርቀን የምናስቀጥለው ከሆነ ማንም እዚህ ቦታ ላይ መጥቶ ይሄ ቦታ ያስፈልገናል የሚል እሳቤም አመለካከትም አይኖርም። ይሄን ደግሞ እኛ ችግኙን የማልማት ለማህበረሰቡ አገልግሎት እንዲሰጥ የማድረግ ጥላ ይሆናል፣ ለልጆች ማንበቢያ ይሆናል። ከዛም በዘለለ ደግሞ ለብዙ ማህበረሰባችን በርካታ አገልግሎቶችን ስለሚሰጥ በጣም በትኩረት መስራት ያለብን አረንጓዴ ልማቱ ላይ እንዲበቅሉ እንዲያድጉ የመንከባከብ ውሃ የማጠጣት በጋውን ጭምር ሰርተን የበለጠ ለአካባቢው ማህበረሰብ አገልግሎት እንዲሰጥ እንዲሁም ደግሞ ለሌሎች አካባቢዎች ተሞክሮ እንዲሆን ጭምር የማድረግ ስራ ይጠበቅብናል። ይሄን አጠናክረን ከቀጠልን ማንም እዚህ ቦታ ላይ መጥቶ የኔ ነው የሚል ጥያቄ ያነሳም ባለቤቱ እኛ ነን የምንሆነው የሚለው ነው ይሰማል። እሺ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። እንግዲህ ከዚህ በላይ እንዲሰሩ ነገ ተነገ ወዲያም ብዙውን ምዕመናን እያሰሩ ያሉ አባት ስለሆኑ በድጋሚ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እጅግ አድርገን እናመሰግናለን። አሁን እነዚህ የማሳያቸው ደግሞ የደብሩ የልማት ኮሚቴ ናቸው። ከስማቸው ጀምረው ስላለው ልማትና እየተተከሉ ያሉት የእጽዋት አይነቶች ከነስማቸው ይነግሩናል ማለት ነው። ቀጥታ ወደ አባታችን። እንኳን ደህና መጡ ክቡር አባታችን። እንኳን ደህና ቆያችሁን። እንግዲህ ያው እዚህ የቤተክርስቲያናችን ከጥንት ጀምራ እጽዋትን በመንከባከብ ለትውልድም ዘርን በማስቀጠል በጣም የምትታወቅ ናት ቅድስት ቤተክርስቲያናችን። በመሆኑም አሁንኛ ትውልዱ ደግሞ ያን ይዞ ማስቀጠል ስላለበት በ2018-19 የችግኝ ተከላ በጀት ዓመት አንዱ የቤተክርስቲያን የችግኝ ተከላ ፕሮግራም መርሃ ግብር ነው። በዚህም መርሃ ግብራችን ላይ እንግዲህ ምእመኑ ዲያቆን የለ ካህን የለ ምእመኑ አጠቃላይ የዚህ ቤተክርስቲያን ተገልጋይ የሆነ ዛሬ በስሜትና በተሻለ የኔ ነው በሚል ብዙ ችግኞችን አዘጋጅተን ይኸውና እንደሚታየው በተከላ ላይ ወጥተናል። ከጠዋት 12 ሰዓት ጀምረን እስከዚህ ሰዓት ድረስ ስራውን እያከናወንን ነው። በዚህ ላይ እንግዲህ የተተከሉ ችግኞቻችን ከደብረ ብርሃን ከተማ ግብርና ጽሕፈት ቤት በጣም ልናመሰግን ይገባል። በነፃ መኪና ትራንስፖርት ሁሉ በነፃ በግል አገልግሎት በመያዝ ከጫጫ አምጥተን ይኸውና ዛሬ ይሄው እጄ ላይ የምታዩት አንዱ ጽድ ነው። ከዛ ቅድስት ቤተክርስቲያናችን ለረጅም ዓመት የምታቆያቸው አንዱ ጽድና ወይራ ነው። ሌሎች ደግሞ አሁን ዘመናዊ አመጣሾችን እንደ ድሬዳዋ ያሉ እንደ ሻውሸዌ ከዛም ደግሞ የተለያዩ ችግኞችን በዛሬው ዕለት ቁጥራቸው በሺ የሚቆጠር ተከላ ላይ እያካሄድን ያለን። እሺ ክብር ይስጥልን፣ እግዚአብሔር ያክብርልን አባታችን። አሁን ደግሞ እነዚህ የማሳያቸው ቅድም መምህራቸው የቀረቡት የኔታ ሀረገወይን ደቀ መዝሙር ናቸው። ከስማቸው ጀምረው ራሳቸውን ያስተዋውቃሉ። ከዚያም ደግሞ የደቀ መዛሙርቱ አለቃም እንደመሆናቸው የደቀ መዛሙርቱ ተሳትፎ በዚህ የችግኝ ተከላ ላይ ምን ያህል እንደሆነ ገለጻ ያደርጉልናል። ቅድሚያ አሁን ሳላ ደረሰኝ ክርስቶስ ክብር ምስጋና ይግባው። ሁላችንንም ክርስቲያን ያው እኔ ዳዊት ጌታ ዳዊት እባላለሁኝ ወይም ደግሞ የተማሪዎች አለቃ ዳዊት እባላለሁኝ። የዮሐንስ የሶስቱም አድባራት ተማሪዎች የአብነት ተማሪዎች አለቃቸው ነኝ። በማዛቸውና በማዛቸው ምክንያት ተማሪዎቹም አንድም ተማሪ ሳይንጠባጠብብን በዚህ በልማት ዘርፍ ላይ ተገንተው ችግኝ እንድትተክሉ ብዬ ስላቸው ተማሪዎችም በአክብሮት መጥተው ተገንተው በጣም ደስ ብሎኛል እና በጣም ደስ ብሎኝ ይሄው በዚህ በተሳትፎ ላይ ከምእመኖቹ ጋርም እንደዚያው አይተን ነገ ጠዋት ሁሉም ነገር የሚያስፈልግ ለቤተክርስቲያን አረንጓዴ ነውና አብነት ተማሪዎቹ ጀምረን ያው አረንጓዴ ለማልበስ ተማሪዎችን ሰብስቤ በዚህ ታገኝቻለሁ።
እግዚአብሔር እነዚህ የምታዩዋቸው የሶስቱም ቤተክርስቲያን የደብረ ፀሐይ ቅዱስ እግዚአብሔር አብና የምዕራፈ ቅዱሳን ቅዱስ ዮሐንስ የመካነ ስብሐት ቅዱስ አማኑኤል የሰንበት ትምህርት ቤት አባላት እንዲሁም በአመራርነት ደረጃ እያገለገሉ ያሉ ናቸው። ስለ ዛሬው የችግኝ ተከላ መርሃ ግብር ደስታቸውንና እንዲሁም ደግሞ የሰንበት ትምህርት ቤቱ አባላት እንዴት እንደተሳተፉ የምዕመናኑን ተሳትፎ በአጭሩ ገለጻ ያደርጉልናል። ቀጥታ ወደ እነሱ። እሺ፣ እግዚአብሔር ይስጥልኝ። በዛሬው ቀን ከደብሩ በመጣልን መልእክት ከማታው መርሃ ግብር ጀምሮ በአውደ ምሕረትም በግቢ ጉባኤም በሰንበት ትምህርት ቤታችንም መልእክቶችን ከማስተላለፍ አንስቶ እስከዚህ ሰዓት ድረስ የችግኝ ተከላውን ከደብሩ ካህናት ጋር ከአብነት መምህራን ጋር እንዲሁም ከደብሩ ግቢ ጉባኤና ከሰንበት ትምህርት ቤት አባላት ጋር በንቃት እስካሁን ሰዓት ድረስ እየተሳተፍን ነው። በጣም ደስ የሚል መርሃ ግብር እያሳለፍን ነው። ሁሉም ሰው በነቂስ ወጥቶ ችግኙን ሁሉንም እየተከለ ይገኛል። ከልጅ እስከ አዋቂ ከደቂቅ እስከ ትልቅ ማለት ነው። ከአባቶች ጀምሮ ሁሉም ሳይንቁ ማለት ነው እስከዚህ ሰዓት ድረስ ሲተክሉ ነው የቆዩት። በጣም ደስ የሚል ነው። እግዚአብሔር ደግሞ ለፍጻሜ እንዲያበቃና ችግኞቹ ተክለው አድገው ደግሞ ለትልቅ ዓላማ እንዲውሉ በመጸለይም በመቆጣጠር ጭምር አጠቃላይ ማለት ነው ችግኞቹን እንዲያድጉ በመመኘት መልካም ምኞታችንን አጠቃላይ እንገልጻለን ማለት ነው። የደብሩ ካህናትንም ሁሉንም ምዕመኑንም በዚህ የተሳተፈውንም በጣም እናመሰግናለን። እግዚአብሔር ያክብርልን እንላለን። እሺ እኛም እጅግ አድርገን እናመሰግናለን። እውነት ለመናገር የደብሩ ሰንበት ትምህርት ቤት በማንኛውም የልማት ስራ ላይ ቀዳሚውን ደረጃ የሚይዙ ፈጥነው የሚገኙ በአገልግሎታቸውም ከማንኛውም አገልግሎት ሰፋ ያለ አገልግሎት ያላቸው በትምህርታቸውም ጠንካራ የሆኑ ሰንበት ትምህርት ቤት ነው። እጅግ አድርገን እናመሰግናለን። ክብር ይስጥልን። እነዚህ ደግሞ ያው ከሰንበት ትምህርት ቤቱ አባላት ሴቶች እህቶቻችን የደብሩ ሰንበት ትምህርት ቤት ዘማሪያን ናቸው። በዚህ ላይ የእናንተን ተሳትፎ ያው በወንድሞቻቸው ስለተገለጸ አሁን በችግኝ ተከላው ላይ የእናንተ የእህቶች ድርሻ የእናቶች ድርሻ ምን ያህል ነው? እህቶቻችን እግዚአብሔር ይስጥልኝ። ስሜ መሰረት አበራ እባላለሁ። የደብረ ፀሐይ ቅዱስ እግዚአብሔር ሰንበት ትምህርት ቤት አባል ነኝ። ያው ደስ ይላል። ወንድሞቻችን ሲቆፍሩ እኛ ደግሞ ከስር በመከተል እየተከልን ነበር እነሱ የቆፈሩት ላይ እና በጣም ደስ የሚል ጊዜ ነበረ። እግዚአብሔር ተመሰገነ ይሁን። እኔ ህይወት ብርሃን እባላለሁ። የደብረ ፀሐይ ቅዱስ እግዚአብሔር ሰንበት ተማሪ ነኝ። እህታችን እንዳለችው እስካሁን ወንድሞቻችን ተክሉ እየተከተልን ነበር የተካንና በጣም ደስ ይላል። በጣም ደስ ይላል። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን እንግዲህ እስካሁን ድረስ ከክቡር አባታችን መጋቢ ሃይማኖት መምህር አብርሃም ሙሉጌታ የሰሜን ሸዋ ሀገረ ስብከት የሰበካ ጉባኤ ማደራጃ መምሪያ ክፍል ኃላፊ የደብራችን የደብረ ፀሐይ ቅዱስ እግዚአብሔር አብና በስሩ የሚገኙ የመጥምቀ መለኮት ቅዱስ ዮሐንስ የመካነ ስብሐት ቅዱስ አማኑኤል ቤተክርስቲያን ዋና አስተዳዳሪ ክቡር መምህራችን ቀሲስ ኪዳነ ጀምሮ ሌሎችም ሁሉም የልማት ኮሚቴ አባላት እንደምታዩት እንደምትሰሙት ያለውን የልማቱን ሁኔታ አስረድተውናል ማለት ነው። እግዚአብሔር አምላካችን ይህ ልማት ደግሞ ለምቶ የጥምቀት ማክበሪያም እንደመሆኑ ፀሐይ እንዳይበግረን ጥምቀት እንድናከብርበት ነው ዋናው ዓላማው። ቦታውም የቤተ ክርስቲያን ቦታ እንደሆነ በአባቶቻችን በልማት ኮሚቴዎች ተገልጿል። እግዚአብሔር አምላካችን ከዚህ በላይ የህዝቡን አንድነት፣ የህዝቡን ህብረት፣ የሊቃውንቱን አንድነት እንፈልጋለንና ግን የሱ መልካም ፈቃድ ይሁንልን። ይቆየን።